ልጅ ራሷ በቃ መተኛት አልቻለችም። ጓደኛዋ ነበረች ለእህቴም ለልጄም እንዲሆን ሰይጣኔ ወይት እንዲወሰኝ ወይት እንዲጣይ ወይት እንዲጣይ አታወቀኝ ስቆራል። ይህ በእንኳን በስጋ ዘመድ ላይ አይደለም በማንም በእንስሳት ላይ ለመፈጸምም ፍጹም አሳፋሪ። ይህ አረመኔ ግለሰብ በሞት እንዲቀጣ ተወስኖበታል። በመጨረሻም ሟች ፍትህ አግኝታለች። የፈጸመው ተግባር እጅግ በጣም የሚያሳዝንና ለመስማት የሚከብድ ነው። ሰው በዚህ ልክ እንዴት ጨካኝና የአውሬ ባህሪ ሊኖረው ይችላል? ያስባለውን ተግባሩን የፈጸመው በአዲስ አበባ ነበር። ከዚህ ቀደም ስለ ወንጀል አፈጻጸሙ በተመለከተ መረጃውን በአጭሩ ማድረሳችን ይታወሳል። ይህን ተከትሎም ብዙዎቻችሁ የፍርድ ውሳኔውን እንድናሳውቃችሁ በተደጋጋሚ ስትጠይቁን የነበረ ሲሆን በዚህ አጋጣሚ ከፍትህ ጎን ስለቆማችሁ ሁላችሁንም በሚዲያችን ስም ልናመሰግናችሁ እንወዳለን። ጉዳዩን በጥልቀት ሲመለከት የቆየው ፍርድ ቤት ግለሰቡ ላይ ከባድ የቅጣት ውሳኔ አስተላልፎበታል። ይህ አክስቱን በአሰቃቂ ሁኔታ የገደለው ወጣት በተላለፈበት የሞት ፍርድ የተሰማችሁን ስሜት እንድታካፍሉን በአክብሮት እንጠይቃለን። ለመሆኑ ውሳኔው ይገባዋል ብላችሁ ታስባላችሁ? አጠቃላይ የወንጀሉን አፈጻጸምና የተላለፈበትን የቅጣት ውሳኔ በዘገባችን የምናደርሳችሁ ይሆናል። ተከታተሉን። ይህ አሰቃቂና ለመስማት የሚከብድ ወንጀል የተፈጸመው በለሚኩራ ክፍለ ከተማ ወረዳ 6 በሚገኘው ቦሌ አራብሳ የጋራ መኖሪያ ቤት ሳይት 3 ብሎክ 705 ላይ ነው። ታዲያ በዕለቱ አካባቢው ላይ ነዋሪዎች አንድ አስደንጋጭ ነገር ይመለከታሉ። ያዩትንም ማመን ተስኗቸው ጉዳዩን ፈጥነው ለፖሊስ አሳውቀዋል። ጥሪ ተደርጎ እኛ ወንጀል ስፍራው ላይ በወቅቱ ደረስን። ከአንገቷ በታች ሆነና ከወገቧ በላይ ሁለት እጆቿ የተቆረጡ ከትከሻዋ ላይ የተቆረጡ ደረትና የጀርባ ሰውነት አገኘን። ያንን የሰው መሆኑን ካረጋገጥን በኋላ የማን ነውና ድርጊቱ ደግሞ በማ ተፈጸመ፣ ሲቀጥል ደግሞ የሟች ቀሪ የሰውነት አካሎች የት ቦታ ናቸው የሚለውን ወደ ማጣራት ገባን። የደረሰውን ጥቆማ መነሻ በማድረግ ፈጥኖ ቦታው ላይ የደረሰው ፖሊስ ለሰዓታት የሟችን ማንነት መለየት ትልቅ የቤት ስራ ሆነበት። ምክንያቱም ግለሰቡ አክስቱን ሙሉ አካሏን በአሰቃቂ ሁኔታ ቆራርጦ በተለያየ ቦታ ነበር የጣለው። 7ኛ ፎቅ ላይ ብሎክ 705 የቤት ቁጥር 58 ላይ ድርጊቱ የተፈጸመ መሆኑን ፖሊስ ካረጋገጠ በኋላ እዛ ቤት ውስጥ ያለው ማን ነው፣ የቤቱ ባለቤት ሆና የምትኖረውስ ማናት የሚለውን የማጣራት ስራ ተሰራ። ብዙ የመኖርና የመለወጥ እቅድ የነበራት ወርቅነሽ ኃይሌ የ38 ዓመት ጎልማሳና የጉምሩክ ሰራተኛ የነበረች ሲሆን በሚያሳዝን ሁኔታ የጋራ መኖሪያ ቤቱን ገዝታ መኖር ከጀመረች ጥቂት ወራቶች ብቻ እንደተቆጠሩ ተገልጿል። ወርቅነሽ እኛ ህንጻ ላይ መኖር ከጀመረች ኦልሞስት 3 ወር 4 ወር ገደማ እየሆናት ነው። ጎረቤት ነን፣ ማህበራዊ ግንኙነት እንደዚሁ እንሳተፋለን። የወንድሟ ልጅ የሆነውን ግለሰብ ስራ እንዲፈልግ ከክፍለ ሀገር ወደ አዲስ አበባ አምጥተው አብሯት እንዲኖር ካደረገችው ገና 2 ወሩ ነበር። ስራው ላይ የደከመ አካሏን አሳርፋ አብረው ምግብ እየተመገቡ ከፍሪጅ ውስጥ አይብ ወስዶ እንዲበላ ትነግረዋለች። ያንን አይብን አውጥቼ አወጣስ ፍሪጁ ገመድ ጠለፈኝ። ሲጠልፈኝ ከዛ አንተ እንዴት ሱቃ ሰበርከው ምናምን አለች ስትለኝ ከዛ የሆነ ብረት ወደዛ አለ በዛ መታች። ስመታኝ ያው እንግዲህ እኔ ሰይጣኔ ሌላ ቦታ ገብቷል። 10 ደቂቃ ያው አናኳት። ታዲያ ይህ ግለሰብ ተቆጣሽኝ በሚል ሰበብ አንገቷን አንቆ ህይወቷ እንዲያልፍ ካደረገ በኋላ አሰቃቂ የሆነ ድርጊት ይፈጽምባታል። ነፍሷ ሲጠፋ አገቷን ቆረኩኝ። ከዛ እንደገና ከትሎ ደግሞ ታፋ ቆረኩኝ። ተቆረኩኝ። ኋላ ደግሞ ይሄን ጉልበቷን ቆረኩኝ። ከዛ ነው ያው ታያለው እግራችን። ከዛ እጇን ይሄን ቆረኩ። በፌስታን ሳረገው ምስል ምን አይነት እንደ አስቀመጥኩት ምን አይነት እንደ ዝም የጨለማ ነው። እንደ ዝም ያገኘሁት ፌስታ እየገተስኩኝ እንደ ከብደኝ ከ7ኛ ፎቅ ተሸክሜ አውርቼ ግማሽ እንደ ደረስኩኝ ጣልኳትና እንደገና ያንን ፌስታው ይዤ ወረድኩኝ። ያንን ሽንት ቤት ገትቼ ይሄኛው እንደ ዛርኬ ከዛ ያንን ተመልሼ ያን ተጣልኩበት ቦታ ጥጋዜስ እንግዲህ ከዛ ተመልሼ እቤት ዘለኩኝ። እቤት ተዘለኩኝ ኋላ ያው ቤቱን ጠራረኩ። በጣም የሚያሳቅቅ ነው። ምክንያቱም መግደል አንድ ነገር ነው፣ ሁለተኛ ደግሞ የሰውነት ክፍሏን በሚገርም ሁኔታ ቆራርጦ ነው የጣላትና በጣም ዘግናኝ አገዳደል ነው። ለአእምሮም ይከብዳል። የጋራ መኖሪያ ቤቶቹ አዲስ እንደመሆናቸው የውስጥ መጸዳጃ ቤታቸው አገልግሎት መስጠት አልጀመረም ነበር። በዕለቱ ጎረቤታቸው የሆኑ ግለሰብ ወደ ጋራ መጸዳጃ ቤት ሲሄዱ ተጠርጣሪውን መመልከታቸውን ይናገራሉ። የተጠርጣሪው ልጅ
ሽንት ቤቱ በር ላይ ቆሞ ነበርና ሊጠቀም ነው ብዬ ያው ለቅቄለት ወጣ ማለት ነውና እንደዛ ይወጥ ጨለማ ነበር 11 ሰዓት ከ10 ገደማ ቀኑም ዝናባማ ስለነበር ትንሽ ጨለምለም ያለ ስለነበር ምን እንደያዘ ምናምን አላየሁም። ያው ሽንት ቤትም የሚሄድ ሰው ለመጠቀም ነው ብዬ በመገመት እንትን ብዬ ወጥቻለሁ ማለት ነው ለቅቄለት። ግለሰቡ በወቅቱ ወንጀሉን ከፈጸመ በኋላ አካባቢውን በማጽዳት አይታወቅብኝም በማለት ምንም እንዳልተፈጠረ አስመስሎ ቤት ውስጥ ተቀምጦ ነበር። ግለሰቡን በምንይዝበት ሰዓት ላይ የተለያዩ አትክልቶች የሚበሉ ፓፓያዎች ምናምን በፌስታል ይዞ ነበረ። አብርሃም የምትኖረው ወርቅነሽ ኃይሌ የታለች ስንለው ስራ ናት ያለችው የሚል መልስ ሰጠን። ይህንን በሚል ስልክ ደውላት ስንለው ስልኳ ዝግ እንደሆነ ነገረን። ስልኳን ተቀብለን በምንደውልበትም ሰዓት ላይ ስልኳ ዝግ ነው። በመቀጠልም ደግሞ በግለሰቡ የተለያዩ የልብሶች ላይ የደም ነጠብጣቦች በማየታችን ጥርጣሬያችን እየጠነከረና እየበረታ ሄደ። በተጠርጣሪው ላይ ምርመራ በምናደርግበት ሰዓት ላይ ተጠርጣሪ ሟቿን አብረው እንደሚኖሩና እሱ ጋር ባለመግባባት ተጣልተው ቤት ውስጥ እያሉ አንገቷን ለ10 ደቂቃ ያህል በማነቅ የገደላት መሆኑን ገለጸልን። ፖሊስ እንግዲህ ማምሻ ነው ያዘኝ። ማምሻ ሲይዘኝ ከዛ የሆነ ሰውዬ ምንድነው ኳት ምናምን እንዴ ይረካ ምናምን ሲለኝ ኳትን አውልቅ አለኝ። ሳውልቅ አንዱ አይተውኝ ይሁን ምን ይሁን እንግዲህ ከማን ጋር የምትኖረው ምናምን አሉ። ከአግስቴ ጋር ብዬ ተናግሬያለሁ። ከብዙ ድካም በኋላ ግለሰቡ አጠቃላይ ድርጊቱን እንዴት እንደፈጸመ ሊደረስበት ችሏል። የት ነው የገደልካት በማለት ይዘን በምንሄድበት ሰዓት ላይ ቤቱን ወስዶ ቁልፉን ከፍቶ አሳየን። እንዴት እንደገደላት ስንጠይቀው አንገቷን ለ10 ደቂቃ ያህል በማነቅ ከሞተች በኋላ መሬት ላይ በማስቀመጥ ቤት ውስጥ በነበሩ 2 የተለያዩ ቢላዋዎች አንገቷን ከአንገቷ በላይ የራስ ቅሏን ቆርጦ ለብቻ 2 የግራና የቀኝ እጆቿን ከትከሻዋ ስር ለብቻ ከወገቧ በታች እስከ ጉልበቷ ድረስ የቀኝ እና የግራ ታፋዋን ለብቻ የቆራረጠውና ሲቀጥልም ከጉልበቷ በታች እስከ እግር ቁርጭምጭሚቷ ድረስ የግራና የቀኝ እግሯን በቢላዋው ቆራርጦ ቀሪውን ደግሞ የመዳፏን የቀኝና የእግር መዳፏን እሱንም በቢላዋው ከቆራረጠ በኋላ በተለያዩ ፌስታሎች ይዞት የወረደና ይሄ ከአንገቷ በታች ያለውን እስከ ወገቧ በታች ያለውን የደረት ክፍሏን ከ3 ፎቅ ላይ በፌስታል ጠቅልሎ በብሎኩ ጥግ ስር የጣለው መሆኑንና የሰውነት አካል እሱ የጣለው የሟች ወርቅነሽ ኃይሌ መሆኑን ገለጸልን። ድርጊቱንም አፈጻጸሙን በቦታው ላይ እንዴት እንደፈጸመ አስረዳን። ቤቱንም በሟች ልብስ እንዳይታወቅበት በማለት በሟች ልብስ ቤቱን የወለወለና ይህንን ድርጊት የፈጸመበትን ቢላዋ ሁለቱንም ቢላዋ አጥቦ በጨርቅ አድርቆ ማስረጃ ለማጥፋት በእሳትም ያቃጠለው መሆኑን ገለጸልን ቢላዋውን። ይህንን በማድረግ በቀጣይ ሌሎቹ ያልተገኙት የሟች የሰውነት ክፍሎች የት ናቸው የሚለውን የማጣራት ስራ በምንሰራበት ሰዓት ላይ በጋራ የሚጠቀሙበት ሽንት ቤት ያለ በመሆኑ በፌስታል ጠቅልሎ ሽንት ቤት ውስጥ የከተተ መሆኑን፣ ቀሪውን የሟችን የራስ ቅልና የተወሰኑ የሁለት የእግር መዳፏን ከቁርጭምጭሚቷ በታች የተቆረጡትን የቀኝና የእግር መዳፏንና የተወሰነ አካሏን ደግሞ ከፎቁ ስር ለእርከን ስራ የተቆፈረ ጉድጓድ ውስጥ ከቶት አፈር ያለበሰው መሆኑን ገለጸልን። ሽንት ቤቱን በማስመጠጥ ጉድጓዱን በማስቆፈር ከፍተኛ ጥረት በማድረግና በአካባቢው ህብረተሰብ ከለሚኩራ ክፍለ ከተማ እሳትና ቁጥጥር አደጋ ባለስልጣን ሰራተኞች ጋር በመሆን በአጭር ጊዜ ሙሉ የሰውነቷን አካል ከተጠቀሱት ቦታዎች በማውጣት ምርመራ ከተደረገ በኋላ የሟችን አስከሬን ለቤተሰብ በማስረከብ ስርዓተ ቀብሯ እንዲፈጸም ተደርጓል። የሟች እህትና ወንድምም የእህታቸውን ህይወት ማለፍ የሰሙበትን አጋጣሚ ያስታውሳሉ። እኔ ስራውዬ ስገባ ባለቤቴ ስልክ ላይ ተደወለ። ባለቤቴ ስልክ ሲደወል እሱ አነሳ። ምንድነው ስል ምንድነው የወርቅነሽ ኃይሌ መታወቂያ ወርቁ አግኝተነው ነው አሉ። ከየት ነው የሚደወለው? ሰው እኛ ፖሊሶች ነን አሉ። ስለዚህ ነገ መጥቼ ልውሰድ መታወቂያዋን ታዲያ እንዴት ላደርግ ስላቸው መኖሪያዋ የት ነው ሲሉኝ አራብሳ ስላቸው ቤቷን ታውቂዋለሽ ሲለኝ አዎ አውቀዋለሁ አልኩት። በቃ ቤቷ ጋር ነኝ፣ ቤቷ ድረስ መምጣት ትችያለሽ አለ። አሁን ልምጣ ስለው ከፈለግሽም ጧት ነኝ ከፈለግሽም አሁን ነኝ አለኝ። እንዴ የሆነ ችግር ቢደርስ ነው እንጂ አልንና ተሯሩጬ ከባለቤቴ ጋር ከልጄ ጋር ተሯርጠን ሄድን። ከያቅጣጫው ከያለበት ተለቅሞ ነው ያሉ። እኔ በቀብሯ ማግስት ነው ይሄንንም የሰማሁት እንጂ እስከምትቀበርበት ሰዓት ድረስ ተደብቅ ያለው። እህቴንም ሂጂ እዛው ጠብቂኝ እኔ መጣሁ ብዬ ተሰብስበን ቤተሰቡ ስንሄድ አካባቢው ላይ ቤቱ አካባቢ ስንደርስ የአካባቢው ህብረተሰብ ወርዶ መሬት በጣም ብዙ ህዝብ አለ፣ ፖሊሶችም አሉ እና በዛ አጋጣሚ ነው የሰማሁት። ወርቅነሽ
ትምህርት ጨርሶ የተቀመጠውን የወንድሟን ልጅ አምጥታ በተንከባከበችው ውለታዋ ሞት ሆኗል። እናቴ ላይ እኔ እንዲሆነ ሰይጣን ወይት እንዲወሰደ ወይት እንዲጣ አታወቀኝም። ስቆራርጥ ማድረግ አልነበረብኝም። ተሳስቻለሁ። የተሰማኝ ስሜቴን ግን ጧ ነው የተሰማኝ። ይህን ባላደርገው ነው ያልኩት። ቤተሰብ ነው፣ የወንድም ልጅ ነው። አክስቱን ነው የገደለው። በጣም የምታስብለትንና በጣም የምትንከባከበውን አክስቱን ነው የገደላት። እንግዲህ ልጅ በምን አይነት አጋጣሚ እንደገደላት ምንም የምናውቀው ነገር የለም። ከክፍለ ሀገር እናቱም አባቱም ለቀብር መጥተው ነበረ። አባቱ በቃ በጣም ተወዛገበ። ውስጡ በቃ ተበሳጨ። በቃ ምንድነው ችግሩ? ንገሪኝ አለኝ። እኔ እንግዲህ ምንም የምነግርህ ነገር የለኝም ስል በኋላ እንደገና እስኪ አይቶ መሄድ አይቻልም? እንደው አይኑን እንኳን ለየውና ልሂድ በቃ ሲለኝ እግዚአብሔር ይስጣችሁ እናንተንም ያው አናገረ። በቃ ይምጡና ከራሱ አንደበት መስማት ይችላሉ አሉ። እስኪ ንገረኝ፣ ምንም የምትሆነው ነገር የለም ንገረኝ፣ እስቲ ለኔ የሆነውን ነገር ንገረኝ። እንደው በምን የተነሳ ነው ስለው ማልቀሱንም ትንሽ ጋባ አደረገና ለኔ የሆነውን ነገር ተናገረ። ያው ሁሉም አሉ፣ እናቱም አባቱም አሉ፣ ይሰማሉ። ለነሱ እንዲሰሙ ነው ዋናው አንገብጋቢ። እኛስ መቼም አንዱን ይዘነዋል። አባቱ በጣም ተበሳጭቶ ነበር። አለመግባባቶች በተለያየ አጋጣሚ ሊፈጠሩ ይችላሉ። ነገር ግን ተነጋግሮ ችግሮችን መፍታት እየተቻለ በዚህ ልክ በገዛ አክስት ላይ ይህን የጭካኔ ድርጊት መፈጸም ያልተለመደና አስደንጋጭ ክስተት ነበር። ለሁሉም ለሰሚው ግራ ነው። ራሱ ከገጠር እስከ ከተማ ነው የታመስ ነው። ለሁሉም እኔ አላቅም ምን ብዬ እንደምገልጽ ራሱ ይከብደኛል። እውነት እስካሁኑ ሰዓት ድረስ ማመን እስከሚያቅተኝ ድረስ ነው። እኔ በቃ ውስጤ በጣም ተጎድቻለሁኝ። እኔ ራሴ እኔ አሁን ልጆች ላይ ብሏቸው ጠዋሳ ላይ ጥላብኝ ነው የሄደችው። ሴቷ ልጅ ራሷ በቃ መተኛት አልቻለችም። ጓደኛዋ ነበረች ለእህቴም ለልጄም ለእህቴም ሁለቱም ጓደኛሞች ነበሩ። ለልጆቼ መካሪ ነበረች። እናታቸውም እህታቸውም ነበረች። በጣም ነው ማዝነው። ግን ለሷ አይገባም ነበር። እናታችን አለች፣ በህይወት አለች። እሷም ታው ትልቅ ሰው ነች፣ የእድሜ ባለጸጋ ነች። ሀዘኑ በጣም ከባድ ነው የሆነባት። ለሁላችንም የከበደ ቢሆንም የእሷ ደግሞ በጣም የተለየ ነው። ከእድሜም ጋር በጣም ከባድ ስለሆነ እንደው ትልቅ ጠባሳ ጥሎብና ያለፈው ሀዘኑም በጣም ምርር ያለ ሀዘን ነው። እውነት ለመናገር እንደዛ አይነት ነገር በጣም ከባድ ነው። ፖሊስ የምርመራ መዝገቡን በማደራጀት በአቃቤ ሕግ በኩል ክስ እንዲመሰረትበት ያደረገ ሲሆን በመጨረሻም ጉዳዩን ሲከታተል የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት አክስቱን በመግደል በጭካኔ ቆራርጦ የቀበረው ግለሰብ በሞት እንዲቀጣ ውሳኔ አስተላልፎበታል። ተመልካቾቻችን ግለሰቡ ላይ የተላለፈውን የቅጣት ውሳኔ እንዴት ተመለከታችሁት? በሞት በመቀጣቱ ምን ተሰማችሁ? ለሌላው መማሪያ ይሆናልና ኮሜንት ስር ግለጹልን። በቀጣይ በሌላ ዘገባ እንገናኛለን። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ አዳዲስ የጥንቃቄ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።